ስለዚህ አሁን የጠራን ዋንኛው ነገር ወንድም ባለበት አንተ ነው የጠራሁት ቀለበቱ እንድትወልቅላት ነው ገባ ቀለበቱን አውልቀው አሁን ለሷ ቀለበት የማድረግ ጊዜው አይደለም ገባ አላውልቀም ሩታ አልፈቀደችልህም ሰማኛለህ አላውልቀም ማንንም አያገባም ሩታ እኔን ማለት ነው አው ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታረግላት አልፈልግም እሱ አንተ ማታወልቅላት ከሆነ እኔ አውልቀዋለሁ ሰማኛለህ አውልቀዋለሁ አንተ ማታወልቅላት በእጄ ሰበብ ሊሆን ነው ምን በእጄ ሰበብ አይደለም ምን በእጄ ሰበብ አይደለም እኮ ዳኒ ተረጋጋ በእጄ ሰበብ ተረጋጋ አንዴ ዳኒ ምን አለ መሰል ነገርን በንግግር መፍታት እንጂ እንደዚህ በቃ ይበቃሻል አንቺ አይደብርሽም መቼም ቢሆን ነው አይደብርሽም እንደ ደበረ እንዴ እሱ ይገርማል እንደው ሰማኛለህ ቀለበት አታደርግላት እኮ በቃ ይበቃል አውልቀው እኮ አውልቀው በቃ እኔ የምፈልገው እሱ ታገቢኛለሽ ይዳገባሃል እና ስርዓት አይኖርም እንዴ አብርሃም በቃ ይበቃል ገባ በቃ ይበቃል ደጋግሜ ነው ቀለበት ማድረግላት አንቺ አይደብርሽም ሰማኝ እኔ አሁን እኔና ድረስ አንተ ቀለበት አታረግም ሰላም እንዴት ናችሁ ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ እውነት ለመናገር ዛሬ ተመልሼ ስመጣ ከዚህ ቀናቶች በፊት የተፈጠሩትን ነገሮች እያያችሁ ነበረ እኔም እያየሁ ነበረ ነገር ግን የዛለት ለምን ወጣችሁ ምናምን ያላችሁ ሰዎች ነበራችሁ ከዛ በላይ ግርግር መፍጠሩ አስፈላጊ አልነበረም ምክንያቱም ሊረዱን አልፈለጉም እኛን ሊያዳምጡ አይፈልጉም ሶ በዛ ሰዓት ላይ ብንነጋገር ትርጉም የለውም የከፋ ጸብ ውስጥ ነው መንገባው ብለን ስላሰብን ነው አብርሃምም በቃ ያመንኩበት ነገር ነው አይመለከታችሁም አለ እዛ ጋር ቆምነው እነሱ ይመለከተናል ብለው በቆሙት ልክ እኛም ይመለከተናል ብለን የቆምነው እዛ ጋር እህት ወንድሞቹ ከጎኑ እንዳሉት ሁሉ እኛም ደግሞ ከሩታ ጎን ስለነበረ እንደ ቤተሰብ ይመለከተናል ብለን ከጎኑ አቆመን ነበር ግን ነገሩን ለማቆም አልሞከረም ስለዚህ እኔ በጣም ስሜታዊ ሆኛለሁ በዛ ነገር በጣም ደብሮኛልና ዛሬ ወንድሙን ጠርቼዋለሁ ምክንያቱም እኔና አብርሃም የትኛውንም ያክል ብንነጋገር እንግባባ አልችልም የተረዳሁት ነገር ሊያዳምጠኝ አይችልም እኔም ደግሞ እሱ ላዳምጠው አልችልምና ቢያንስ ትንሽ ታላቅ ወንድሙ ይሻላል ብዬ ስላሰብኩኝ ወንድሙን ጠርቼዋለሁ ምናልባት ከሱ ጋር መግባባት ከቻልን ይዛቸውና ብየዋለሁ እነሱንም ይዛቸው ይመጣል ቢያንስ እሱን አክብረው ተረጋግተው ማውራት ከቻሉ ልክ ሁሌ እንደሚሉት እነሱ እንደተማረ ሰው እንደሰለጠነ ሰው ማውራት ከቻልን ብዬ እንግዲህ ጠርቼዋለሁኝ እሱ ሲመጣ እናወራዋለን ግን ትልቁና ዋነኛው ነገር ምንድነው አብርሃም ቀለበት ማድረጉ ትክክል አይደለም ቀለበት ማድረጉንም አልደግፍም በቻልኩት አቅም ደግሞ ይሄ ቀለበት ከዚህ በላይ እንዳይሄድ ለማድረግ ነው የምሞክረው አቅሜ በፈቀደው መጠን ልክ ሄጂ ይሄኛውን ነገር እንዲቆም ነው የምፈልገው ያለ ማድረግ ነው የምሞክረው ይሄን የማደርግበት ለማንም ብዬ አይደለም ያው ምንም ከዚህ ማተርፎ ነገር ኖሮ ሳይሆን የሩታ እንደነትና ሩታ ደግሞ ስለምታሳዝነኝም ነው ይሄን የማደርገው በዚህ ሐሳቢ ላይ የምትበሳጩብን ምናምን ሰዎች አላችሁ እሱ ምንም ችግር የለውም እንደፈለጋችሁ ማሰብ ትችላላችሁ እኔ ዋናውና ትልቁ ፖይንቴ ምንድነው ሩታ እንዳታዘን ሩታ እንዳትጎዳ ሩታ የሩታ ልጅም ነው ያላባት እንዲያደግ አልፈልግም የሚገርማችሁ አንድ ልጅ አይደለም ሁለተኛ ልጅም መጥቷልና ሁለተኛ ልጅም ደግሞ ያለ እንትን እንዲያደግ አልፈልግም ያላባትና በጣም ነገሮችን አክብደውታል ግን የቱንም ያክል ነገሮችን ለማክበድ ቢሞክሩ የቱንም ያክል ነገሮችን ለማክበድ ቢሄዱ እኛም በምንችለው አቅም እንሄዳለን አንዴና ለመጨረሻ ጊዜ እንግዲህ ወንድሙን ጠርቼዋለሁ ከወንድሙ ጋር ስናወራ ተግባብተን ከነሱ ጋር ነገሮች ተግባብተን ፈታ ነው አያንፈታውም ካሉ ግን ከዚህ በኋላ ነገሮች እየከረሩና ወደማይሆን መስመር ውስጥ እንገባለን ማለት ነው አይ ቲንክ ወንድምየው ደርሷል መሰለኝ ሰላም እንዴት ነህ እግዚአብሔር ይመስገን ሰላም ነው ሰላም አለው እግዚአብሔር ይመስገን እንዴት ነህ አመሰግናለሁ ስለመጣህ ቴንኪው በዚሁ አጋጣሚ አመሰግናለሁ ያው የዛለት አንተ አለመኖርህ ምናልባት እንዳንደማመጥ ምክንያት ሆኖ ሊሆን ይችላል እኔ ዛሬ አንተን የጠራሁበት ዋነኛው ምክንያት ከአብርሃም ጋር በስርዓት ተነጋግረን መግባባት አልቻልንም ወይ አዳምጠኝም እኔም አላዳምጠውም እህታችሁ ደግሞ በጣም ግልፍተኛ ነች በጣም ነው ሳይድ የምትይዘው ምናምን ለሱና ነገሮችን እኛን ለመረዳት አትሞክርም እኛም ደግሞ እሷን ለመረዳት እየሞከርን ነው ለደ ሳይሆን ግን የቤቱንም ያክል ትንሽ እንኳን ለመቀራረብ አትሞክርም ምናልባት ግን አንተ ትሻላለህ ብዬ ስላሰብኩኝ ነው ዛሬ አንተን የጠራው ለዛም ነው ስለመጣህ አመሰግናለሁ አይ ቲንክ ነግራችኋል ይመስለኛል እነሱ ያው ለከነ በርግጥ አብረሽ ስልክ በተደጋጋሚ ብደውል አላነሳለኝ እሱም ዛሬ ነው ስልኩ ራሱ ይሰራልኝ አንተ ደውለ እንደዛ ካወራኝ በኋላ ማለት
የሆነ በቃ ልክ ያልሆነ ነገር ነው። በእናንተ ሀሳብ ነው የሚያስማማኝ ነገር አሁን ላይ ቀለበት ማድረግ አልነበረባቸውም። ከሩታ ያለው ኬዝ ምናልባት ሁለቱ ተበጥሶ ቢሆን ወይ ደግሞ በቃ እምቢ ተባብለው ሊሆን ይችላል። ግን አሁን ላይ ለቀለበት ቸኩሎ ቀለበት ውስጥ መግባቱ አስፈላጊ አልነበረም። እኔ ከሲስተርም ጋር በጣም የተጨቃጨኩበት የተጣላሁበት ጉዳይ ነው። አብረሽም ደግሞ ሲጀመርም አላገኘሁትም። ትናንትና ብደውል ስልኩ አልሰራልኝም። እንደውም ዛሬ አንተ ከደወልክ በኋላ እስኪ ስልኩ ከሰራልኝ ብዬ ድጋሚ ስሞክር ነው ስልኩን ያገኘሁት እና ሁለታችሁንም እፈልጋችኋለሁ። ያው እንደውም አንተም እንዳለ አልነገርኩትም። ምክንያቱም ያው ከአንተ አለ ካልኩት የበለጠ ደግሞ ጭቅጭቅ ይፈጠርና አልመጣም አይነት ነገር ሙድ ውስጥ እንዳይገባብን ብዬ አንተንም ሄርሜላንም እፈልጋችኋለሁ ብዬ ሁለቱንም ጠርቻችኋለሁ በእርግጥ ያለውን ነገር ለማውራት። ግን እኔ ምንድነው በቃ ማለት የሰው ልጅ ህይወት ላይ ብዙ ውጣ ውረድ አለ። ጥሩ ነገር ይገጥማል፣ መጥፎ ነገር ይገጥማል። አብረሽ ትዳር በቃ ይሆናል ብሎ ነበረ ገብቷል። አይ አልሆንም ብሎ ደግሞ ተለያይተዋል። እነዚህ ልጆች ገብቷል። እኛ እሱን አሁንም ለአንተ ነው የምናገረው ነገር እሱ ጓደኛ ተያዝ ብለን ልንከለክል አንችልም። ተረዳኸኝ አይደለም? ምክንያቱም ያው የራሱ የግሉ ሀሳብ ነው፣ የግሉ ስሜት ነው። ግን አንዳንድ ነገሮች ደግሞ መዘግየት ባለባቸው ነገር መዘግየት፣ ፍጥነት የሚያስፈልገው ነገር አለ፣ የማያስፈልገው ነገር አለ። ይሄ ግን ነገር እነሱ በጣም ቸኮሉበት። ነገሩ መፍጠን አልነበረባቸውም። እንደዚህ አይነት ሲጀመር እኔ እንደዚህም ይሆናል ብዬ አልጠበኩም። ወይ ደግሞ እሱ እንደዚህ ፈጥኖም እንደዚህ አይነት ነገር ውስጥ ይገባልን ብዬ በፍጹም አላሰብኩኝም። በፍጹም ማለት ሲስተርም ባልክበት ምክንያት ከእሷ ጋር በጣም ከምልህ በላይ ነው። በስልክ ተጨቃጨቀ፣ በአካል አግኝቻት ጭራሽ በቃ የሆነ የሀሳብ ልዩነት ገብቷል አይደለም? ያው መቼስ ያካል ከቴ ጋር በአካል አንጣለን። የሀሳብ ግጭት ግን አለ። በሀሳብ ግጭት አንስማማ አይነት ነገር ነው፣ የተለያየ ነው እና ያለው ነገር ይሄንን ይመስላል። እስኪ እነሱም ሲመጡ ደግሞ አንተ መጠየቅ የምትፈልገውን እኔም እንግዲህ ከአንተ እኩል ነው ማገኛቸው። ዛሬ ሲጀመር እኔ ቆየሁኝ፣ ከበዓል በፊት ነው ከሱ ጋር የተገናኘሁት። ወደዚህም ብዙ አልመጣሁኝ እና እስኪ አሁንም ያለው ነገር ለምን እንደዚህም እንደተከሰተ ለምን ፈጥነው እዚህ ውስጥ እንደገቡ ገብቶሃል። አሁንም እኔ አብረሽን ቀለበት አታድርግ ወይ ጓደኛ አትያዝ ምን ማለት አልችልም፣ የራሱ ነው ብያለሁ። ነገር ግን መፍጠን ግን አልነበረበት። በዚህ ሰዓት እንግዲህ 6 ወር እንኳን ተዋወቁ በቅርብ ነው። ከዛም ባለፈ ደግሞ እንግዲህ ሩታ እርጉዝ ነኝ ያለሽ ያንን ሁሉ ነገሮች ያሉ ያንን ነገር ቢያንስ ሰብስበን መቋጨት ሳንችል ሌላ ዱብዳ ደግሞ ሲመጣ ለኛም ለቤተሰቡም በጣም ትልቅ ቀውስ ነው። አንተ ግን ለአስተሳሰብ እንዲህ ማለት በራሱ በጣም ነው የማመሰግነው። አንዳንድ ጊዜ ሰው ልጅ ጥሩ መልካም ነገር አለ፣ መጥፎ ነገር አለ፣ በብዙ ነገር ትገናኛለህ። እሺ እንግዲህ እየመጣ ነው። ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም? ሰላም ነው። እንዴት ነህ? ሰላም ነው። ፕሮግራሜ ላይ ስለቀረ ደብሎኛል። በእውነት እንኳን ደስ አለህ ሳትለኝ ኮንግራ ሳትለኝ ለደስታችሁ ደስተኛ በደስታዬ ቀን ስላልተገኘ ደብሮኛል። ግን ደግሞ ያው ስላልተመቸ ስራ ቢዚ እንደሚያደርግህ አውቃለሁ። ያው በስራ ምክንያት ነው አንዳንድ ነገር እዛ ውስጥ የቀረበት ምክንያት ለዛ ነው። ደህና ነህ? አለው እንዴ ሰላም ነው? ፕሮግራሙን ወደድከው? አያምር ነበር? አንደኛ ነበር። ምን አሁን እኔ ሼም ለማስያዝ ነው? ፕሮግራሙማ ምርጥ ነው እንዴ! ቀርተህማ እንደዚህማ። አይ ፕሮግራሙ አሪፍ ነበር። አሪፍ ነበር። አንዳንድ ያልተመቻቸው ሰይጣኖች ቢኖሩም ያው እሱን ደግሞ ፈጣሪ እንግዲህ አንድ ባንድ እየለቀመ አስወጣለን። አይ እንደዚህ በመጀመሪያ ደረጃ በደስታችሁ እንኳን ደስ አላችሁ። በደስታ ተቃዋሚ አይደለሁም። አንተ ደስ ሲለኝ እኔም ደስ ይለኛል። ምክንያቱም ወንድም እንኳን ደስ አለክ እንኳን ደስ አለክ። ይኸውላችሁ ይሄ ምንም የሚያስደስት ነገር አይደለም ያደረጋችሁት። ገባችሁ አይደለ? እሺ ዛሬ እሺ ለማንኛውም ማለት ነው ዛሬ ወደ መጣንበት ጉዳይ እንግባና ካንተ ጋር ይቅርታ ጉዳይ የለኝም ወንድሜ፣ አንተ አውራ። እኔ ከሱ ጋር ጉዳይ ስለሌለኝ ማለት ነውና አንተ ስለጠራኸኝም አንተ ስላዘዝከኝም ነው የመጣሁት። ሲቀጥል እኔ እሱም መኖሩን አላወቅኩኝም ነበር። ለምን እኛ ከዚህ በኋላ ነው እናሷ ያው ቃል ተገባብተናል። ቃል ተገባባነው ምንድነው እሱ የሚገኝበት ቦታ ላይ ላለመገኘት ተነጋግረን ያው እኔና ፍቅረኛዬ ማለት ነውና ወሰንንበታል። ከዚህ በኋላ እሱ ያለበት ቦታ ላይ ላለመገኘት እና ለዛ ነው። በጣም ይቅርታ ወንድሜ። እሺ አይ ችግር የለውም። ያው ይሄ አንዳንድ ጊዜ እንዴት ነው ፋሚሊ ባልና ሚስት የሚያወራው ነገር አለ አይደል? ቃል ይገባባላ። እንደዛ ቃል ተገባብተን ነው እናሷና እንደዛ በጣም ቃል የምጠብቅ ሰው ትመስላለህ ስትታይ። ለማንኛውም ስታወራ እንደዛ ነው የሚመስለው አይደል? ቃል የምጠብቅ ሰው
ለማንኛውም ዛሬ የጠራናችሁ ዋነኛው ምክንያት ምንድነው? እሱም ይሁን እሺ፣ እሱ ነው የጠራህ ዋነኛው ምክንያት ምንድነው? ባለፈው በጣም ግርግር ስለነበረ ምንም መደማመጥ አልቻልንም። እኛም የምንነግራችሁን አልሰማችሁንም፣ እናንተ የምትነግሩንም መደማመጥ አልቻልንም። እኔ ዛሬ የጠራኋችሁ ዋነኛው ምክንያት ይሄ ቀለበት አግባብ አይደለም፣ ታረጋግተህ እንድታስበው ስለምፈልግ ነው። ያደረከው ቀለበት ልክ አይደለም። ያረክበት ወቅት ደግሞ እዛው ጉዳይ ላይ ነው እንዴ? አዎ፣ ያረክበትን ጊዜ ልክ አይደለም። ገባህ አይደለ? ቢያንስ የሩታ ነገሮች ዳር ያዙልኝ። የሩታን ነገር ዝጋና ና ተመለስ። ነገ ሄዶ እዛ እያደረ የሚመጣ ባል ነው እንደምትፈልጊው ወንድሜ ለዚህ ጉዳይ አይደለም አይደል? ጠራኝ እኔ ለሱ ጉዳይ አይደለም ማለት አሁን ጭቅጭቁ ሲጀምር ደረጃ ማለት ነው። ቆይ ወንድሜ አይደለም የፈለኩ ለራሴ ጉዳይ ነው። ደበረ እንዴ? አይ ደበረ ሆይ እኔ አሁን አንተን ጉዳይ የማስተናግድበት እንትን የለኝም። እኔ እኮ አይመለከተኝም። ገባሽ? የሩታ ወንድም ስለሆንኩ እንጂ እኮ ለኔ እኮ ምንም አንቺ ቀለበት አረገልሽ እኔ አንቺ አላፈቅርሽ ምን አይደልሽ ያስመሰለብህ ግን እንደዛ ነው። ጭራሽ ነው ምንም ማስመሰል መሰለሽ ቆንጆ ለእንት ስላላገኘህ ለአንተ ነው ልልት የሆነችው ለአንተ ነው ልልት የሆነችው ገባ? ለአንተ ቆንጆ የሆነ በሙሉ ለሁሉም ሰው ቆንጆ የሆነ ማለት ነው። ያጣለማኝ ተሳርጎ ሄዳል አሉ። አይ ካንቺ ምን ፈልግ ያልመጣው ገባሽ? አላጣው ምንም ነገር ምን የመጀመሪያ የመጣች ሰሞኑን ረሳው እንዴ? እሪ ብለህ እኮ ስንት ነገር ሞክረህ ነበር አልተሳካልህም እንጂ። ስለዚህ አሁን ወንድሜ የእሱ ንግግር አንዴ ከገባ እንቁጠረው አንተ ነህ ሲጀመር በመጀመሪያ ደረጃ ብትግባቡ መልካም ነው ከዳኒም ጋር። ለምን አይ አንድ ጊዜ ምን አለ መሰለው ሰውና ሰው ሲጀመር ይጋጫል፣ የሆነ ነገር ይፈጠራል፣ መልሰህም ትስማማለህ። ገብቶሃል አይደለም? ምናልባት እኔ አሁን ከዳኒ ጋር እየቀደመ እያወራን ነበር። እናንተ ሳትመጡ ያወራንበት ዋናው ምክንያት ምንድነው? እኔ ያልኩት ነበረ በእናንተ ቀለበት ምክንያት እኔ ወንድሜ ነህ ወይ ደግሞ አንተ ስትጎዳ ወይ የሆነ ነገር ስትሆን በፍጹም አልፈልግም። ደስታ ያስደስተኛል። ተረዳኸኝ አይደለም? ምን ጊዜ ያልተመቸህ እኮ ተረድቼህ ነው ወንድሜ። ፕሮግራሙ ላይ ስለሚያስተውል እኮ አስጨርሰኝ። አስተዋይ ስለሆነ ነው። ደስታህን ያስደስተኛል። ነገር ግን በዚህ ሰዓት ላይ አሁን ባለንበት ጊዜ ወይ ደግሞ አንዳንድ ነገሮች ሰሞኑ የተፈጠረውን ነገር ታውቃለህ። ከሩታ ጋር ብዙ ነገር እንደ እየተባባልን ነበረ። በዚህ ሰዓት ግን አንተ የምትሆኑ ሄርሜላም ለቀለበት መቸኮላችሁ አስፈላጊ ነው ወይ? ሁለታችሁን መጠየቅ እንፈልጋለን። ወንድሜ ልክ ነህ። ቀለበት አሁን አደረግን ማለት እኮ አብረን እንኖራለን አሁን አብረን እንጋባለን ማለት እኮ አይደለም። ይሄ እኮ ፕሮሚዝ ነው። ፕሮሚዝ ማለት አልተውሽም እንደማለት ነው። ልክ ነህ። ነገ ላይ አብረን ነን። ተስፋ ነው። ቀለበት ማለት ተስፋ ነው ለየትኛውም ሰው ማለት ነው። አይ እሱማ ልክ ነህ። አሁን ገና ቀለበት እንደዚህ ያደረኩ ሳደርግ እንደዚህ ሆኖ ወይ ሳገባት ወይ በሰርግ ደግሞ እንትን ስል ወንድሜ በቃ አታገባትም እኮ ነው ችግሩ ነው ማለት ነው። ማንም አይታነቅም። ሲጀመር አንተ ከፈለክ እኮ ማንም ሆነ ማንም ምንም አያገባውም። ግን ነጥቡ እያልኩ ያለሁት አሁን አንተ እንግዲያው ፕሮሚስ ታደርግላት ይህንን ነገር ፕሮሚስ አድርጌያለሁ እወቁልኝ ብለህ ከራሳችሁ ባለፈ ከጓደኞች ባለፈ ለሚዲያ አሳልፈ ሰጥታል። ይህ ማለት ደግሞ የሷን ቤተሰቦች ቪዲዮውን ያዩታል ማለት ነው። ገባ አይደለም? ይህ ማለት እነሱ ቤተሰብ ዘንድ ራሱ ተጽዕኖ ፈጥረሃል። አንዴ የነሱ ቤተሰብ አሁን ያልከኛለው አይደለም ወንድሟ ነው ቆይ ዳኒ ነጥቤን እንዲያገኙኝ ስለምፈልግ ነው። አይደለም ወንድሟ ነው ሚዜው ነው። ገባ? እኔ ችግር የለውም ስላልመጣ ደብሮ ነው እንጠራዋለን። እሱንም ችግር የለውም ይመጣል። ችግር የለውም በድጋሚው ከፈለክ እናደርገዋለን። ቀጥሉ ወንድሜ። ለምን እኔ አሁን በመጀመሪያ ላይ ሳወራ ባካችሁ ብትችሉ አትከራከሩ። ዳኒ ምን መሰለህ እኔ ሐሳቡን ለማስረዳት በላት ኦሬዲ ቤተሰቦቿ ይደግፋሉ። እና ሶስተኛ ልጅ እኔ ሐሳቤን ላመጣለሁ እኮ ነው። ገባ አይደለ? አሁን ይሄንን ነገር ቤተሰቡ የሷም ቤተሰብ ይሄንን ሲያውቅ አሁን ይችል ነገ ላይ ታገባለች ወይ ደግሞ የዛሬ አመት ወይ የዛሬ 2 ወር 3 ወር ታገባለች ብሎ ቤተሰብ በራሱ እንዲዘጋጁ አይነት ነገር ፈጠርክ ማለት ነው። አሁን ከሱ ሐሳብ ተነስቼ ነው እሱ ምንድነው ያለው? አሁን ቀለበት አረኩኝ ማለት አሁን አገባዋት ማለት አይደለም እያለ ነው። ተረዳኸኝ አይደለም? ስለዚህ ይሄንን ነገር ደግሞ አንተ ፕሮሚስ ማድረግ አሁን ፕሮሚስ ላረክላት ታገባታለህ ማለት አይደለም። እውነት ነው ታገባላታለህ ማለት አይደለም። ነገር ግን በዚህ ሰዓት ቀለበት ማድረግ እንደኔ ለታላቅ ወንድም ልክ አይደለም ያደረከው ነገር። አሁን እነሱ የሚሉት ሌላ ጉዳይ ነው። እነሱ ከሩታ ጋር ምናልባት ያለን ነገር ቋጭተ ሊሆን ይችላል። ድጋሚም ሌላ ነገር ተፈጥሮ ወንድም ያልተቋጨው እንጂ እኔ ጋር ቋጭሻለሁ ጨርሻለሁ። ከቋጨ ለምንድን ነው ሄድ ያደርከው እሷ ጋር? ለምንድን ነው ሁለተኛ ልጅ ያስረገዝካት? ከቋጨ ለምንድን ነው የሆነው? እሺ ስለዚህ መሰለህ እሱን እኮ ነው ያለፈያችሁ ነው እንጂ ተደፍሬ ነው። ገባክ? ቀጥሉ። ጭራሽ ተደፍሬ ነው። አይ አንተና የሜሪ ምናምን ቅመማ መሰለኝ እኔ እዛ ጋር ሲጀመር ደግሞ ምንም አላረገበችም። ሲጀመር ውሸት ነው። ገባክ? አንቺ ሲጀመር ልክ አይደለሽም።
እናንተን ከሰሽ ምናምን የሆነ ነገር ውስጥ ማስገባት አቅቶኝ አይደለም። እኔ ግን እንደናንተ አይነት ሰው ስላልሆንኩኝ ነው። ገባ አይደለ? ሲቀጥል ደግሞ የዛን ቀን ምንም የተፈጠረ ነው መከሰት እንዴ ሚስጥራችን መኮረድ ተፋጠናሉ እና ቤቷ ምን ልታደርግ ሄድክ? አልጋው ላይ ብታደርጉት ዳንኤል ማመን አይፈልግም። አንቺ ለምን መቀበል ማትፈልገው? አንቺ ነሽ እንጂ እኔን ማወቅ ያለብሽ። እኔ እኮ አይመለከተኝም። አንቺ ግን ማወቅ አለብሽ። ትሰማኛለህ? ይሄ ነገር ራሳችሁ ቀመማችሁ ነበር ሲጀመር ያኔ የሚያደረጋችሁት። ሲቀጥል ደግሞ ምንም እንዳልተፈጠረ 100% በራሴ እርግጠኛ ነኝ። ደግሞ ራሴን ሳላውቅ ደግሞ ለተፈጠረ ነገር ምንም እኔ ጥፋተኛ ተጠያቂም አይደለም። ስለዚህ የሁለተኛ ልጅ ምናምን ለምትለው ነገር አያገባኝም ወንድሜ። ሌላው ካንተ ምክር እንቀበላለሁኝ። ልክ ነህ፣ ሀሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶሎ በቃ ለማረፍ ስትል ማለት ነው። ገባ? እኔንም ሄርሚንም እረፍት አልሰጡንም። ገባ? በየቀኑ እኛ ላይ ነው የሚዘቱት ምናምን። ቢያንስ ግን አሁን እሷ ቀለበት ካረኩላት በኋላ ልቧ ተረጋግቷል። ደስ የሚል እንቅልፍ እየተኛችን ያለችው እኔም እንደዛው። ስለዚህ ከዚህ ጭንቀት ለመገላገል ብለን እንትን ያለው ነገር ነው ይሄን። ስለዚህ ፈጣሪ ደግሞ ነገ ከነገ ወዲያ ደግሞ ብዙ ነገሮችን ያሳየናል። አለቀ። ይሄ ነው እኔ ልምችለው ማለት ነገር ብለሃል። ገባ? ማለት ያለብን ነገር ብለሃል። እኔ ግን አንድ ነገር ልበልሽ። አሁን ላይ አብርሃም ካንቺ ጋር ቀለበት አያደርግልሽም። ገባሽ አይደል? ሩታ አልፈቀደችም። ማስወለቅ እኮ እንችላለን። ገባሽ? ግርግር ባፈጠር ደስ ይለኛል። ግርግር ለመፍጠር እኮ አይደለም። ስሚ ጀመር ዴቭ አንተን አክብረህ ነው ድረስ ሩታ እስካልፈቀደችልሽ ድረስ አንቺ ከሱ ቀለበት አታደርጊ። ገባ? ስለሆነ አውራት በመጀመሪያ ደረጃ እንዳትነካት። ሲቀጥል ወንድሜን አክብሬ ነው አሁን የሚቆምኩት። ወንድሜ በደስታዬ እንደተደሰት ካወቅ ያለው የዛን ቀን ስራ እንደበዛብህ ገብቶኛል። ባለመገኘቱ ምንም ቅር አላለኝም። ለሱ ምናልባት ተሰምቶታል ደብሮታል ብለህ አስበህ ከመጣህ ምንም አልነበረኝም። ለምን እኔ ውስጥ ልብህን አውቀዋለሁ። ገባ? እንደነሱ ሸርና እንትን እንደሌለብህ አውቃለሁ። ስለዚህ አንዳንድ ሰዎች ሳይጠሩም እኮ መጥተዋል ፕሮግራሙ ላይ አይደለም ተጠርተው ማለት ነው። ስለዚህ ወንድሜ አንዴ ግን ተረጋግተህ አዳምጠኝና ማለት ነው። ሄርሜላ ማንቺም ተረጋግታችሁ አዳምጡኝና እዚህ ጋር ቆሜ እያወራሁ ያለሁት ወንድሜን አምጥቼ ምናምን እያወራሁ ያለሁት ማለት ነው ሩታ እያዘነች ስለሆነና ሩታ በዚህ ጉዳይ ደስተኛ ስላልሆነች እንጂ በእኔ ህይወት ላይ ምንም ጨምራችሁ በእኔ ህይወት ላይ ምንም ቀንሳችሁ አይደለም። ገባችሁ? እንደዛ አይመስልም እኮ ሁኔታ ተንገብግበህ መተህ ያልተጠራ እኮ የእሷ ነገር ነው የሚያንገበግበኝ እንጂ ደፍተህ ምናምን እንዴ አትሰሚኝም? የእሷ ጉዳይ እንጂ የሁለታችሁ ጉዳይ ለእኔ ምንም ጉዳይ አይደላችሁ። ገባችሁ? የምትመስለው ግራ ገባህ። ሰሚኛለሽ? ይኸውልሽ የፈለግሽውን ነገር መናገር ትችያለሽ። ነገር ግን እኮ ህይወታችን ከሱ አዲስ ህይወት ጀምሯል። ገባ? በአብርሃም ህይወት ምን የሚመለከት ነገር የራስን ህይወት ነው ትችላለህ። አሁን ሄርሚም ማለት እላፊ ነገር ባትነጋገር እላፊ ነገር እየተናገሪ ስለሆነ እኔ ደግሞ መናገር አልፈለኩም። ገባለሽ? ለዛ ነው ዝም እያልኩሽ ያለው። ሁለታችሁ ሄርሚም ብትሆኚ አንተም ብትሆኚ ማይሆን ቃል አውርቼ እኮ ተነጋገሩ እንጂ ሌላ ውስጥ መግባት አያስፈልግም። በመጀመሪያ ደረጃ እኔ ማይሆን ቃል መናገር አይከብደኝም። ይኸውልህ ዴቭ ይሄንን ዝም እያልኩሽ ነው። እዛ ድረስ መጥቶ ፕሮግራም ድረስ መጥቶ መበጥበጡ ነው መናቀውኛ እና አንቺ በተናገርሽው ልክ ነው። አንቺ መናገር አይከብደኝም። ገባሽ? ታሪም ስለሆንክ ነው ዴቭ እኛ ሁለታችን ልናገኝክ ሞከርነው እስካሁን ድረስ ዳኒ አዳምጠንሃል። ገባ? ስለዚህ እሱ ይሄ እኮ ለምትናገሪው ነገር ኃላፊነቱ ሰጂ። ገባሽ? ከዚህ በኋላ ድጋሚ እንደዚህ አይነት ነገሮች እንድትናገሪ አልፈልግም። እኔ ካንተ ጋር ነው ማለት። ስለዚህ እሱ ፈልጎ ወዶት ፈቅዶት ያደረገው ነገር እነሱ ምንም የሚመለከታቸው ነገር የለም። ገባ? ሩታም አልፈልገውም በፍጹም ከሱ ጋር መቀጠል አልፈልግም ብላ የፈታችውን ሰው እንደፈለገ መኖር ይችላል። የፈለገውን ኑሮ መምረጥ ይችላል። ከዛ ባለፈ ምናልባት አሁን ላይ ጊዜው በአንተ አስተሳሰብ በኩል ይህ ሰዓት ትክክል አይደለም፣ በዛት ቀለበት መደረጉ ትክክል አይደለም ብለህ የምታስብ ከሆነ ለኔ ደግሞ ትልቅ ረፍት ነው። ገባ? በጣም የኔና እሱ ነገር እንዴት ብዬ ላስረዳህ? በቃ እኔ በጣም ብዙ ልቤ ላይ ጥርጣሬ ስለነበረ ይሄን ነገር በማድረጌ ለኔ አንድ ረፍት ነው እንጂ ሌላ ምንም አይደለም። እኔ ከ3 ወር በኋላ አግባኝ እንዴ እኮ ኖርማል ነገር እኮ ነው። እዚህ ጣትሽ ላይ ያለው ነገር እኮ ኖርማል ነው። ምንም እርግጠኛ የሚያደርግ ነገር እኮ አይደለም። ኖርማል አይደለም። ለምን እኮ አይደለም አንቺ ላይ ያደረገው ጣትሽ ላይ ቀለበት ወርቅ ነው ያደረገው። ኖርማል እኮ ልቤንም አውልቄ እሰጣታለሁ። ምን ታመጣለህ? ነገ ይቆጭሻል። ስለማውቅ ነው አብርሽ፣ ስለማውቅ ነው። ሌላ አዲስ ነገር የለውም። እኛ እንተዋወቅ ችግር የለም። እና በፍጹም ነገሩን መቀበል ያልፈለጉት ዳኒ፣ ሜሪና ሩታ ናቸው። እሱ ደግሞ አዲስ ህይወት መጀመር ይችላል። ምናልባት እስካሁን ድረስ አብርሃም አንገቱን ደፍቶ እሷን ሲለምናት ሁሌም እንደዛ አንገቱን ደፍቶ የሚኖር አይነት ስሜት ስለተሰማቸው ይሆናል። ይሄ ልጅ ግን በዚህ በኩል የራሱን ህይወት ለመጀመር የወሰነ ሰው ነው። ስለዚህ እኔ እንጃ ዴቭ፣ ምናልባት በዚህ ሰዓት መደረጉ ቅር ያለት ነገር ካለ ለኔ እረፍቴ ነው እንዳልኩክ ነው እንጂ በዚህ 3 ወር ውስጥ አግባኝ ምናምን ቤተሰቦቼም ቢሆን የኔን ነገር ነው መስማት የሚችሉት። ምክንያቱም ራሴን የምችል ራሴን ማስተዳደር ሴት ስለሆንኩኝ እኔ በዚህ ሰዓት ነው ማግባት የምፈልገው። በዚህ ሰዓት ነው በርግጥ ልጅ የእግዚአብሔር በረከት ነው። በዚህ ሰዓት ነው መውለድ የምፈልገው። በዚህ ሰዓት ነው ሽምግልና እንዲላክ የምፈልገው ብዬ እኔ የወሰንኩት ነገር ነው እንጂ ቤተሰብ በወሰነው ነገር የምኖርበት ሰዓት እድሜ ላይ አይደለም። ስለዚህ ይሄን ነገር እኔና አብርሃም የምንመካከርበት ነገር ነው የሚሆነው። ለማንኛውም ህይወታችን ራሳችንና ኃላፊነታችንን እንወስደው። ስለዚህ እንደዚህ አይነት ዳኒ፣ ሜሪ እና ሩታ ህይወታችን ላይ ባይገቡ የተሻለ ነው ብዬ አስባለሁ። ምክንያቱም ሩታ እና አብርሃም ኦልሬዲ ያለቀ ታሪክ እንደሆኑ በጣም ግልጽ ነው።
እናንተ ተፋተው እንኳን ብዙ ለማስታረቅ የሞከራችሁ ሰዎች ናቸው። ስለዚህ ነገር ካልተሳካ አልተሳካም ነው። እሱም አዲስ ህይወት ጀመረ፣ ተሳካለት። እሷ ደግሞ አዲስ ህይወት ለመጀመር አይ ቲንክ ደስታ ምናምን ሞክራለች። ስለሷ መዘርዘር አልፈልግም። የተሳካለት በዚህ በኩል ከሆነ እግዚአብሔር ይርዳክ፣ ቀጥልበት። ትዳርን በስትክክል ለመኖር ያብቃ ብለህ ነው ዴቭ ለአብርሃም መምከር ያለብህ ብዬ ነው ማስበው። ኖ እኔ አሁን ስለመምከር ስላለመምከር ሳይሆን ሄርሜ ልክ ነሽ እኮ እኔ ቅድም እኮ ብያለሁ። ልክ ነው። አሁን እኔ በቃ ቆሜ እንድቀር የሆነ ሰላሜን እንዳላገኝ ምናምን ነበር ፕላናቸው ማለት ነው። በዚህ በኩል ደግሞ ፈጣሪ አንዳንድ ጊዜ ያው ሳይደግስ ሳይጣላ ማለት ይባላል። ያው በቃ ሰጥቶኛል እሷን። እኔ ወንድምህ የደስታ ተቃዋሚ እኮ አይደለሁም። እኔ ወንድምህ ነኝ አይደለም? ያንተ ደስታ በፍጹም ተቃዋሚ አይደለሁም። ቅድም መጀመሪያም ብያለሁ። ሲጀመር በደስታ እንኳን ደስ አለ በጣም ደስ ብሎኛል ብያለሁ። ነገር ግን እያልኩ ነው በቃ ሩታ ሰሞኑ እንግዳው አርግዣለሁ ብላለች። አንተ ፈልገኸው ቅድም እያልከው ነው። እናንተ ቀመራችሁ፣ እናንተ የሆነ ነገር አረጋችሁ። የሆነ ነገርም ሆኖ ሊሆን ይችላል አላውቅም። እኔ እዛ ውስጥ እኔ አንድ ስላልነበርኩኝ ማለት ግን ይቺ ልጅ አሁን እንግዲህ እርጉዝ ነኝ ብላለች። እርግጠኛ አይደለንም እኮ ወንድሜ፣ እሱንም እኮ እኛ እርግጠኛ አይደለንም። አሁን ነገ ከነገ ወዲያ እኮ ጊዜ የሚፈታው ነገር ነው። ገባህ? ስለዚህ እርግጠኛ አይደለንም። በሱም ቢሆን ምንም የተማመንኩት ነገር የለም። ለምን እኔ ራሴን ስለማውቀው ማለት ነው። ምንም ነገር አልተፈጠረም እያልኩ ነው። ስለዚህ ነገ ከነገ ወዲያ ደግሞ የምናየው ነገር ይሆናል። ገባህ? ስለዚህ ከኔ ህይወት ጋር ምንም የሚያገናኘው ነገር አይሆንም ማለት ነው። ይሄ ባለፈም ደግሞ ዴቭ አንድ ልታዳምጣ የሚፈልገው ነገር አሁን ሩታ እርጉዝ ነኝ ብላ መውጣቷ ምንም ሊያስደንቀን አይገባም። ምክንያቱም ከዚህ በፊት አብርሃምን ለመመለስ ከዛ ልክ ሲመለስ ደግሞ ድጋሚ ተመልሳ ለመጉዳትና እሷ ከፍ ያለ ቦታ ላይ ተቀምጣ እሱን ለመጉዳት ብዙ የሄደች ሰው ናት። ይሄን ነገር ደግሞ ወደ ኋላ ብለን መለስ ብንል የሩታን ነገር ዛሬ አርግዣለሁ ብቻ አይደለም፣ አለቀሰች፣ አልተሳካላትም። ኧረ ስለሷን ያ ነገር እንድትሆን አልፈልግም። በቃ አረገዝኩኝ አለች፣ አልተሳካላትም። እንደገና ልጄን አላሳይህም አለች፣ አልተሳካላትም። እንደገና የራቁት ፎቶ ያዘች፣ አልተሳካላትም። አንቺ ስኬታማ እንደሆንሽ ነው ታስቢ። አያልቁም። ይሄም ውሸት እንደሆነ በግልጽ ልነግርህ እፈልጋለሁ ዴቭ። እንደገና ደግሞ ይሄ ነገር እውነት ቢሆን አብርሃምም እዚህ ጋር የፈለገ ነገር ቢሆን ለልዑል ያለውን አመለካከት በደንብ ታውቃለህ። ለልጁ ያለውን አመለካከት በደንብ ታውቃለህ። ሁለተኛ ልጅ ቢመጣ በእርግጠኝነት እኔ እቀራለሁ እንጂ አብርሃም እኔን መርጦ በፍጹም ከኔ ጋር የሚኖርበት ጉዳይ አለ ብዬ አላስብም። የሆነ ያህል ፐርሰንት ራሱ እርግጠኛ ቢሆን ነው እንጂ ለልጁ ያለውን አመለካከት እንዴት ለልዑል ብሎ ከሷ ጋር እንኳን እንደዛ እየተናቀ አንገቱን እየደፋ ልጁን ለማየት ሲል ብዙ ነገር እንዳደረገ በጣም ግልጽ ነው። ሰምታችኋል። ያሉት እንዳለ ነገር አዳምጠዋል። እንዳጠቃለ አያገባህም በቃ ሰማኛለህ። አንድ ነገር ልንገርህ ማለት ነው። እስካሁን ማለት ነው ሄርሜላም ብዙ ነገር ስትናገሪ አዳምጬሻለሁ። አንተም ብዙ ነገር ስትናገሪ ሰምቻለሁ። እኔ እያንዳንዱ ነገር የታገስኩት ለሩታ ብዬ ነው። ከዚህ በኋላ ግን አንድ ነገር ልንገርህ ማለት ነው። ሩታ እያለች ማለት ነው አንተ ለማንም ሲቀለበት አታደርግም። ገባ? እኔ ያለው ሜሪ ያለች ሩታ ካልፈቀድንልህ አንተ ቀለበት አታደርግም። ስለዚህ አሁን የጠራን ዋንኛው ነገር ወንድም ባለበት አንተ የጠራሁት ቀለበቱ እንድትወልቅላት ነው። ገባ? ቀለበቱን አውልቀው። አሁን ለሷ ቀለበት የማድረግ ጊዜው አይደለም። ገባ? ሩታ አልፈቀደችልህም። ሰማኛለህ? አላውልቅም። ማንም አያገባውም። ሩታ እኔን ማለት ነው አው ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታደርግላት አልፈልግም። ስለዚህ አንተ ማታወልቅላት ከሆነ ነው አውልቀዋለሁ። እኔ አውልቀዋለሁ። አንተ ማታወልቅላት በእጄ ሰበብ ሊሆን ነው። ምን በእጄ ሰበብ አይደለም። ምን በእጄ ሰበብ አይደለም እኮ ዳኒ፣ ተረጋጋ። በእጄ ሰበብ ተረጋጋ አንዴ ዳኒ። ምን አለ መሰለህ ነገርን በንግግር መፍታት እንጂ እንደዚህ በቃ በቃሻል። አንቺ አይደብርሽም? መቼም ቢሆን ነው አይደብርሽም? እንዴ ደበረ እንዴ? እሱ ይገርማል። እንደው ሰማኛለህ። ቀለበት አታደርግላት እኮ በቃ በቃ አውልቀው እኮ አውልቀው። በቃ እኔ የምፈልገው ታገቢኛለሽ ይሄ ዳገባህል እና ስራ አይኖርም እንዴ አብርሃም? በቃ በቃ ይበቃል። ገባ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። አንቺ አይደብርሽም? ሰማኝ። እኔ አሁን እኔና አንተ ሩታ እስካልፈቀደች ድረስ አንተ ቀለበት አታደርግም። ገባ አይደል? ደግሜ ነው ቀለበት አታደርግ። አንቺ አትወልቂም እንዴ? አላውቀውም እንዴ? ደግሞ እያሰረልኝ ነው እኮ ድጋሚ ነገም ከነገ ወዲያም እንደዚህ ሰርፕራይዝ። እንደውም እንደሚያቃጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም እኔና ሄርሜላ ይኖረናል። እዛ ላይ ደግሞ ማለት ነው አልፈቀደችልም። ቀደም አልጠራሁም ነበር አይደል? ከዚህ በኋላ ግን በየሳምንቱ እሑድ ቀን የቀለበት ፕሮግራም ስላለ እኔና ሄርሜላ ቀድሜ ባትኖር ይሄን ፕሮግራም አታዘጋጅም ነበር። ገባ? እንደዚህ አይነት ፕሮግራም አዘጋጅተህ ቀለበት አታደርግም ነበር። ዳኒ እኔን ጠርተህ እዚህ ጋር አሁን ከእሱ ጋር ልትጣላ ነው እንዴ? አሁን ይባሰ ሌላው ለምን እኔ ላይ አደርግላታለሁ? አንተ በቃ በዚህ ልክ የሚያቃጥለው ከሆነማ በየሳምንቱ ቀለበት አደርግላታለሁ። ወይ እናታችን እኔ ራሱ እያፈሳቻችሁኝ ነው። በቃ አንተ ሩታ አልፈቀደችም። አንድ ሴት አለች አይደል? እዛ ጋር ልጅ ይዛ ያለችው እንዴ እደውልልሃለሁ። እናንተ እንገናኛለን። ከእሱ ጋር በዚህ ልክ ማለት የለብንም። ሰማኛለህ? ከፈለክ ትኬት በየሳምንቱ ልክልሃለሁ። እሺ በየሳምንቱ የቀለበት ፕሮግራም ይኖርናል። አችልም አንተ በየሳምንቱ ቀለበት የማድረግ አቅሙ የለህም። ገባ? የባለፈውንም ደግሰን ማነው ተበድረን ገባ? ተበድራችሁ ነው። ስሚኝ፣ ዕዳውን መክፈል ሲከብዳችሁ ትፋታላችሁ። አሁን አንተ እኔን ጠርተህ እንደዚህ አይነት ነገር ውስጥ መግባት አለብህ እንዴ? አትየውም እንዴ? እንዴት እንደምን ልክ ነህ እኮ አይደለም። አንተ መረጋጋት የለብህም ወይ?
አንተ ቆይ አንተ በንግግር ማሸነፍ ነው እንጂ በዱላ ነው እንዴ ማሸነፍ? አንተ ብዙ ጊዜ ሳይት እናድዳለህ። ልክ አይደለም እንደዚህ የምታደርገው። በንግግር ነው ሰውን ማሸነፍ እንጂ አሁን አንተ የሆነ ድብድቡ ስለገባ የሆነ ነገሩ ስለገባ እኮ ምንም አታደርግም። ረጅም ሰዓት አዳመጥኳቸው፣ በጣም ጸጥ ብዬ አዳመጥኳቸው። እንደውም ማዳመጥ ነው ያለብህ አንተ። ከነሱ ተሽለ ነው እንጂ መገኘት ያለብህ። መልሰው ወደ ኋላ እንዴ የምትጎተተው እንዴ? ሲጀመር እንደዚህ መሆን አያስፈልግም ነው። እና አሁንም የምነግራቸው አንተም ብትሆን ስማኝ፣ እኔን ስማኝ። አንተም ብትሆን ሜሪም ሩታን ብትሆኑ ተረጋግታችሁ በንግግር ለማሸነፍ ሞክሩ እንጂ በፍጹም በእንደዚህ አይነት መንገድ አብርሽን አታሸንፉትም። አብርሃም እኔ ነግሬያለሁ፣ እኔ ወንድሜ ነው፣ በጣም እልህኛ ነው ሲበዛ ማለት ነው። ገብቶሃል? ስለዚህ በእንደዚህ አይነት መንገድ እዚህ ጋር ሩታ ስላለች ነው እንጂ ምንም ነገር አያመጣም። እሺ ሁለት እልህኛ ከተገጣጠሙ እንዴት ይሆናል? ማን ያሸንፋል? ስለዚህ በእንደዚህ አይነት መንገድ ይቀርታል። ለማንኛውም አመሰግናለሁ አንተም ስለመጣ። ከዚህ በኋላ ግን ለሚሆነው ነገር ኃላፊነት አልወስድም። እሺ ቴንክ ዩ ለማንኛውም